ጤና ይስጥልን ከቻናል 1 ቴሌቪዥን የሰዓቱ ዜናዎች ደርሰዋል። በዕለቱ ዜናችን የሀገር ውስጥ የባህር ማዶ እንዲሁም የቢዝነስ ዘገባዎች ተካተዋል። ኃያሉ ለመንህ ዜናዎቹን እመራላችኋለሁ። አብራችሁ ቆዩ። ኢትዮጵያ በአፍሪካ ተስፋ ከተጣለባቸው የፀሐይ ኃይል ገበያዎች አንዷ ነች ተባለ። የዓለም አቀፍ የፀሐይ ኃይል ምክር ቤት ባወጣው አዲስ የቅድመ ትንበያ ሪፖርት ኢትዮጵያን እንደ አውሮፓውያን አቆጣጠር ከ2026 እስከ 2029 በዘርፉ ትኩረት ሊሰጣቸው ከሚገቡ 8 የአፍሪካ ሀገራት ተርታ መድቧታል። ጸጋነሽ ተሰማ ዝርዝር አላት። ሪፖርቱ በየዓመቱ በኢትዮጵያ የኤሌክትሪክ ኃይል ፍላጎት በ12 በመቶ ማደጉ ሀገሪቱን ለአነስተኛና ትላልቅ የፀሐይ ኃይል ኢንቨስትመንቶች ተመራጭ ያደርጋታል ሲል አመላክቷል። መንግስት በ2030 የኤሌክትሪክ ተደራሽነትን 75 በመቶ ለማድረስ በቀረጸው ሁለተኛው ምዕራፍ ብሔራዊ የኤሌክትሪፊኬሽን ፕሮግራም እቅድ ውስጥ ለፀሐይ ኃይልና ለባትሪ ማከማቻ ቴክኖሎጂዎች ቅድሚያ መስጠቱ በሪፖርቱ ተጠቅሷል። እንደ ኢትዮጵያ ያሉ ሀገራት ወደፊት መምጣት አፍሪካ እንደ አውሮፓውያን አቆጣጠር በ2025 ብቻ ወደ 4.5 ጊጋዋት የሚጠጋ አዲስ የፀሐይ ኃይል አቅም እንድትገነባና ካለፈው ዓመት ጋር ሲነጻጸር የ54 በመቶ ጭማሪ እንድታስመዘግብ አድርጓል ሲል ሪፖርቱ አመላክቷል። ኢትዮ ቴሌኮም ከጅቡቲ ቴሌኮም እና ሱዳቴል ግሩፕ ጋር የሆራይዘን ድንበር ተሻጋሪ የፋይበር መስመር ዝርጋታን ለማከናወን የሚያስችል የሶስትዮሽ ስምምነት ተፈራረመ። በጅቡቲ የተፈረመው ፕሮጀክቱ የጅቡቲን የባህር ውስጥ የፋይበር ኬብሎች በኢትዮጵያ በኩል ከሱዳን ጋር በማስተሳሰር አስተማማኝ የየብስ መስመርና ዓለም አቀፍ የኢንተርኔት ማስተላለፊያ ወይም ጌትዌይ ይፈጥራል። ማለት ደንበላሽ በዚህ ጉዳይ ላይ ዝርዝር አላት። የሆራይዘን ስምምነት የኢትዮ ቴሌኮምን በቀጣዩ አድማስ ዲጂታልና ከዚያም ባሻገር የ2028 ስትራቴጂ ከድንበር ባሻገር የዲጂታል አገልግሎቶችን ለማቅረብ ለሚያደርገው ጥረት ወሳኝ ሚናን ይጫወታል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ስምምነቱ የአፍሪካ ኦፕሬተሮች መሰረተ ልማታቸውንና ክህሎታቸውን በማቀናጀት ተጨባጭ የዓለም አቀፍ ኮኔክቲቪቲ ተግዳሮቶችን እንዲፈቱ እንዲሁም ለደንበኞችና ለዳታ ኩባንያዎች አዲስ እሴት እንዲፈጥሩ የሚያስችል ነው ብለውታል። የጅቡቲ ቴሌኮም ዋና ስራ አስፈጻሚ መሐመድ አስዌቡ ፕሮጀክቱ ዲጂታል ሉዓላዊነትን የሚያጠናክርና ስትራቴጂካዊ መሰረተ ልማትን በጋራ የመገንባት አቅምን የሚያሳይ ስለመሆኑ ጠቅሰዋል። የሱዳቴል ዋና ስራ አስፈጻሚ ማግዲ አብደላ ታሃ በበኩላቸው ሆራይዘን ፉክክርን በትብብር የሚተካና ለመላው አፍሪካ እንደ መልካም ተሞክሮ የሚወሰድ የፈጠራ አጋርነት መሆኑን አጽንኦት ሰጥተውታል። በኢትዮጵያ የኳታር አምባሳደር ሳይድ ሙባረክ አልናኢሚ የተመራ ልዑክ የኢትዮጵያን ሰው ሰራሽ አስተውሎት ኢንስቲትዩት ጎበኘ። የኢትዮጵያ ኢንስቲትዩት ሰው ሰራሽ አስተውሎት ዋና ዳይሬክተር ወርቁ ጋቸና ለልዑካን ቡድኑ ስለ ኢንስቲትዩቱ የስራ እንቅስቃሴ በሰጡት ማብራሪያ ኢንስቲትዩቱ ኢትዮጵያ ከቴክኖሎጂው የሚገባትን ጥቅም እንድታገኝ ቁልፍ በሚባሉ ዘርፎች ላይ እየሰራች እንደምትገኝ ገልጸዋል። በአምባሳደር ሰዓድ ሙባረክ አልናኢሚ የተመራው ልዑክ በኢንስቲትዩቱ የሚገኙትን የሮቦቲክስ ወርክሾፕ፣ የስታርታፕ ማዕከል፣ የዲጂታል ቤተ መጻሕፍትና የምርት ማሳያ ክፍልን በጉብኝት ተዘዋውረው ተመልክተዋል። ኢትዮጵያና ኳታር በቴክኖሎጂው መስክ ያላቸውን ትብብር ይበልጥ ለማጠናከር የሚያስችላቸውን ውይይት በቀጣይ እንደሚያደርጉ በጉብኝቱ ወቅት ተመልክቷል። በኢትዮጵያ የመጥፋት ስጋት ተደቅኖባቸው የነበሩት የቁንዶ የዱር ፈረሶች ቁጥር እየተሻሻለ ነው ተባለ። ለዝርዝሩ አማሩ ገብሩ። በምስራቅ ሐረርጌ በሚገኝ ተራራ ላይ የሚኖሩት የዱር ፈረስ ዝርያዎቹ በአካባቢው በተከናወነ ጥበቃና እንክብካቤ ስራ ቁጥራቸው አሁን ላይ ከ40 በላይ መድረሱን የኢትዮጵያ ብዝሃ ሕይወት ኢንስቲትዩት አስታውቋል። የኢንስቲትዩቱ ምክትል ዳይሬክተር አብዮት ብርሃኑ የቁንዶ ፈረሶች መገኛ በተራራ አናት ላይ ባለ ሜዳ መሆኑና ያለው የቦታ ስፋት ውስን መሆኑ ቁጥራቸው ከዚህ በላይ በፍጥነት እንዳይጨምር አንዱ ምክንያት ቢሆንም አሁን የተመዘገበው ቁጥር ለዝርያው ከመጥፋት መዳን ትልቅ ተስፋ የሰጠ ነው ብለውታል። ከፈረሶቹ በተጨማሪ በሽታን የመቋቋም አቅም ያለውና በተመሳሳይ የመጥፋት ስጋት ውስጥ የነበረው የሸኮዳ የዳልጋ ከብት ዝርያ ቁጥርም ከ8000 በላይ መድረሱን ገልጿል። በዓለም አቀፍ የተፈጥሮ ጥበቃ ህብረት መመዘኛ መሰረት በአፍሪካ ብቸኛ የዱር ፈረስ ዝርያ እንደሆኑ የሚገመቱት የቁንዶ ፈረሶች ለጥፋት አደጋ የተጋለጡ በሚል ምድብ ውስጥ ተካተው እንደነበረ ተመላክቷል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የ6194 መምህራንን የመኖሪያ ቤት ግንባታ በይፋ አስጀመሩ። የአዲስ አበባ ከተማ አስተዳደር መምህራን ለዓመታት ሲያነሱት ለቆዩት የመኖሪያ ቤት ጥያቄ ታሪካዊ ምላሽ በመስጠት የማህበር ቤቶች ግንባታ ከንቲባዋ በይፋ ማስጀመራቸው ታውቋል። ለዝርዝሩ ኤፍራታ ጥላሁን። ከንቲባ አዳነች አቤቤ በአዲስ አበባ ከተማ አስተዳደር በ57 ማህበራት ለተደራጁ ከ6000 በላይ ለሚሆኑ መምህራን የመኖሪያ ቤት ግንባታን አስጀምረዋል። ከንቲባዋ በወቅቱ እንደገለጹት በከተማዋ ባለፉት የለውጥ ዓመታት 380 ሺህ የሚደርሱ ቤቶች ለተጠቃሚዎች ተላልፈዋል። ይሁን እንጂ የቤት ፍላጎት ከፍተኛ በመሆኑ መንግስት በሙሉ አቅሙ ተጨማሪ ቤቶችን ይገነባል ብለዋል። ዜጎች በተለያዩ አማራጮች የመኖሪያ ቤት ባለቤት እንዲሆኑ በተሰራው ስራ ለመምህራን ቅድሚያ ተሰጥቷል ያሉት ከንቲባዋ መምህራን 3.8 ቢሊዮን ብር
የቁጠባ መጠን በማሟላት የቤቶች ግንባታ መጀመሩንም ገልጸዋል። ከ5 ቢሊዮን ብር በላይ ካሳ ተከፍሎ መሬት ለግንባታ ዝግጁ ተደርጓል። ግንባታው በተያዘለት የጊዜ ገደብ ተጠናቆ ለመምህራን እንዲተላለፍ በትኩረት እንደሚሰራም ጨምረው ገልጸዋል። 6194 መምህራን በ57 ማህበራት በመደራጀት በ25 በመቶ በመቆጠብ 3.8 ቢሊዮን ብር የቆጠቡ ሲሆን ቀሪው 75 በመቶ በመንግስት በኩል የብድር ሁኔታዎች መዘጋጀታቸውን አንስተዋል። 24 ቢሊዮን ብር የሚያወጣ 40 ሄክታር የመኖሪያ ቤት ግንባታ መሬት ከተማ አስተዳደሩ በነጻ ለመምህራን ማቅረቡን ገልጸው በካሳ መልክም 5 ቢሊዮን ብር መክፈሉን እንዲሁም ለመምህራን የሚገነቡ የጋራ መኖሪያ ቤቶች ደረጃቸውን የጠበቁና የአዲስ አበባ ከተማን ውበት የሚመጥኑ መሆናቸውን አመላክተዋል። መምህራን የቤት ባለቤት መሆናቸው የኑሮን ጫናን በማቃለል ትውልድን የማነጽ ስራ በአግባቡ ለማከናወን የሚያስችላቸው እንደሆነም ተመላክቷል። መምህራን ከሚያነሷቸው መሰረታዊ ጥያቄዎች መካከል የቤት ጉዳይ አንዱ መሆኑን የገለጹት ከንቲባዋ ከተማ አስተዳደሩም ምላሽ መስጠት የሚያስችል እንቅስቃሴ እያደረገ ይገኛል ብለዋል። በአዲስ አበባ የትራፊክ አደጋ ከተፈጥሮ ሞት ቀጥሎ ሁለተኛ የሞት መንስኤ እየሆነ መምጣቱ ተነገረ። የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ እንደገለጹት ለአደጋው መጨመር መሰረታዊ ምክንያቱ የአሽከርካሪዎችና የእግረኞች የደንብ መተላለፍ ነው። በተለይም አሽከርካሪዎች የሚያደርጉት የፍጥነት ወሰን መጣስ ለአደጋው መባባስ ዋናው ምክንያት መሆኑን ጠቁመዋል። ምንም እንኳን የከተማው የመንገድ መሰረተ ልማት እየዘመነ ቢመጣም የአሽከርካሪውና የመንገድ ተጠቃሚው ባህል ከዘመናዊነቱ ጋር ተጣጥሞ መሄድ አለመቻሉ አደጋውን ለመቀነስ የሚደረገውን ጥረት ፈተና ውስጥ እንደከተተው አብራርተዋል። ህብረተሰቡ፣ ወላጆችና መገናኛ ብዙሃን በዚህ ጉዳይ ላይ አበክረው ሊሰሩ እንደሚገባና ካለው ዘመናዊነት ጋር የሚሄድ የመንገድ አጠቃቀም ባህል ሊዳብር እንደሚገባ አሳስበዋል። ለዘላቂ ሰላም ግንባታና የአየር ንብረት ለውጥ መፍትሄዎች ወጣት መር ጥረቶችን ማበረታታት በሚል መሪ ቃል በድሬዳዋ አስተዳደር የአፍሪካ ቀንድ ሀገራት የሚሳተፉበት የወጣቶች ፎረም እንደሚካሄድ ተገለጸ። የኢፌዴሪ የሴቶች ማህበራዊ ጉዳይ ሚኒስቴር ከድሬዳዋ አስተዳደር የወጣቶችና ስፖርት ኮሚሽንና ከድሬዳዋ አስተዳደር ወጣቶች ምክር ቤት በጋራ ስለ ፎረሙ ዝግጅት አስመልክተው በሰጡት ጋዜጣዊ መግለጫ በሀገሪቱ አርአያ የሚሆኑና ወጣቶች እየተቀረጹ መሆኑን ገልጸዋል። ፎረሙ ከጥር 29 ጀምሮ የሚካሄድ ሲሆን ወቅታዊ ጉዳዮች፣ የሰላም ጉዳይ፣ የአየር ንብረት ለውጥ ተጽዕኖ በስፋት በፎረሙ ላይ የሚነሱ አጀንዳዎች መሆናቸው ተመላክቷል። የኢትዮጵያ መንገዶች አስተዳደር የተጀመሩ የመንገድ ፕሮጀክቶች በተቀመጠላቸው የጊዜ ገደብ በቸልተኝነት ምክንያት እንዳይጠናቀቁ በሚያደርጉ ኮንትራክተሮች ላይ ሕጋዊ እርምጃ እንደሚወስድ አስጠነቀቀ። ኤፍራታ ጥላሁን ዝርዝር አላት። የአስተዳደሩ የኮሚኒኬሽን ኃላፊ እንደተናገሩት ስራቸውን በአግባቡ በማያከናውኑ አካላት ላይ ኮንትራታቸውን ከማቋረጥ ባለፈ ህጋዊ ሂደትን በመከተል ተጠያቂ የማድረግ ስራ እየተከናወነ እንደሆነ ተናግረዋል። በተጨማሪም በአሁኑ ወቅት በአገር አቀፍ ደረጃ ወደ 170 የሚጠጉ የመንገድ ፕሮጀክቶች ግንባታ ላይ መሆናቸውንና ከእነዚህ መካከል 9 የሚሆኑት እንደተጠናቀቁ እንዲሁም ከተጠናቀቁት ፕሮጀክቶች መካከልም ሶዶ፣ ነገሌ፣ ቦረና፣ ጅጅጋና ድሬዳዋ ጊቤ ወንዝ አካባቢ የተገነቡት የቱሉ ቦሎ ኬላ መንገድም ይገኙበታል። የመንገድ ፕሮጀክቶች መጓተት ከኮንትራቶች አቅም ውስንነት በተጨማሪ በተለያዩ ምክንያቶችና ተያያዥ ጉዳዮች ግንባታው በተያዘለት ጊዜ እንዳያልቅ ምክንያት መሆናቸው ተጠቁሟል። የአስተዳደሩ አመራሮችም በየወቅቱ በቦታው ድረስ በመሄድ የመስክ ምልከታ እንዲያደርጉ የተገለጸ ሲሆን ይህም የጥራት ደረጃውን ለመጠበቅና የግንባታ ፍጥነቱን ለማፋጠን የሚረዳ መሆኑን ተመላክቷል። የታላቁ የስፖርት ሰውና ጋዜጠኛ ገነነ መኩሪያ ሊብሮ የሁለተኛ ዓመት የመታሰቢያ ውድድር ተጠናቀቀ። በኢትዮ አፍሪካውያን የስፖርት ማህበር አስተባባሪነት ሲካሄድ የቆየ ውድድሩ በነፋስ ስልክ ፖሊቴክኒክ ኮሌጅ ፍጻሜውን አግኝቷል። በመዝጊያ ስነስርዓቱ ላይ የተገኘው ባልደረባችን አናወር ተስፋ በዚህ ጉዳይ ላይ ተጨማሪ አለው። ሚኪዚዝ በሚባለው የምታወቀው የኢትዮ አፍሪካ ከመስራቾቹ አንዱ ነኝ። በህዝብ ግንኙነት ኃላፊነት ነው። በተጫዋችነት ከዚህ ቡድን ጋር አለው። የዚህ ውድድር ዓላማ ያው እንደምታየው የሁለተኛ ዓመት የገነነን ህልፈት ተከትሎ ያለ የመታሰቢያ ውድድር ነው። ሜሞሪያል ማች የውስጥ ውድድር ነው። ቡድናችን ለአራት ተከፍሎ ኢትዮ አፍሪካውያን በጥሎ ማለፍ ደረጃ ከጥር 19 ጀምሮ ሲካሄድ የነበረ ነው። አሁን ዛሬ ጥር 28 ነው። የፍጻሜው ጨዋታ ደርሷል። የኔ ቡድን ጋንታ አፍሪካ ከጋንታ ሀበሻ ጋር ነው የፍጻሜው ጨዋታ የደረሰው። እንደ ሀሳብ ደረጃ የገነነን ነገር እያሰብን የምንሄድበት ምክንያት የተሻለ ለኢትዮጵያ እግር ኳስ የራሴን የሚለውን ሀሳቦች በኢትዮጵያ አሰለጣጠን በሚል ደረጃ በመጽሐፉ ቀርጾ የራሱን ነገር የሚያድጉ ነገሮችን ቢኖሩትም ብዙ ነገሮች የለፋ ሰው ነው እና እኛ የምንፈልገው ምንድነው እዚች ጋር የተወሰነች ነገር አክኖሌጅመንት ሜሞሪያል ምናማቾች ስናደርግ ይሄ ሰውዬ እስቲ ምን አድርጎ ነው ምን ሆኖ ነው ወይም ነው የሚያድግ ነገር ምን አለው ምናምን የሚሉ ሀሳቦች እንዲነሱና ለሚቀጥለው ጄኔሬሽን ያው የኢትዮጵያ እግር ኳስ መታመሙ ስለሚታወቅ መፍትሄ የሚሆን ነገር የሚያመጣ ነገር እንዲኖር በሚል ነው።
አላማችን የቀድሞ ተጫዋቾችን ማሰባሰብ ነው። በዛ ውስጥ ደግሞ ያቆሙ ተጫዋቾች፣ የተጎዱ ተጫዋቾች፣ በላይፋቸው ምናምን ፌል ያደረጉ ሰዎች ምናምን በገንዘብም በስራ ምናምን ለመደገፍና በዛ ውስጥ ደግሞ ትሬኒንግ በመስራት ጤናችንን ለመጠበቅ የተቋቋመ ማህበር ነው። በፎርማል ደረጃ ከተመሰረተ 11 ዓመቱ ነውና በብዙ የመታሰቢያ ውድድሮች ላይ አሳልፈን እናውቃለን። ራሳችንን ማዘጋጅተንም ተጫውተናል። ለምሳሌ ለታላቁ የስፖርት ሰው ከኢንስትራክተር መንግስቱ ወርቁ፣ የአሰልጣኝ ስዩም አባተ፣ የአሰልጣኝ አስራት ኃይሌን ጨምሮ የትላልቅ የኢትዮጵያ እግር ኳስ ላይ ራሳቸውን አስተዋጽኦ ላበረከቱ ነው እንድማገኝ ነው ሊያስብንባቸው ብዙ ውድድሮች አሉ። ከዚህ በፊት ለጋዜጠኛ መሸሻ ወልዴ መታሰቢያ ውድድር አድርገናል። ከዛ ባለፈም ለታላቁ አሰልጣኝ ስዩም አባተ፣ አስራት ኃይሌ ለመሳሰሉ አሰልጣኞች ለነሱም የመታሰቢያ ውድድር አድርገናል በዚህ 11 ዓመት ውስጥ። ገነነ መኩሪያ ግን ያው የህልፈቱን ሁለተኛ ዓመቱን ተከትሎ ይሄ ለሁለተኛ ዓመት ጊዜ የተደረገ ሜሞሪ ያለው የመጀመሪያውንም በደማቅ ሁኔታ አሳልፈናል። ይሄ ደግሞ ቀጣይነት ይኖረዋል። ወደፊት እንግዲህ ከዚህ የተሻለ ሰርተን በዙሪያችን ያሉትንም ሰዎች በመርዳት ማህበራችንንም የተሻለ በአውሮፓ የሚሄዱ የሚወዳደር ማህበር ነውና የተሻለ ማሳወቅና የተሻለ እንዲጠናከር ነው የምናስበው። ከውጭ ወደ ያዝነው ዜና አለፍን። ህንድ ከ16 ዓመት በታች ላሉ ህጻናት ማህበራዊ ሚዲያን ለማገድ እያጤነች ነው። በህንድ ከ16 ዓመት በታች ላሉ ህጻናት ማህበራዊ ሚዲያን በማገድ ዙሪያ ክርክሮች እየተካሄዱ ሲሆን የበርካታ ግዛቶች ሚኒስትሮች በቅርቡ በአውስትራሊያ ተግባራዊ የሆነውን ህግ እያጤኑ እንደሆነ ተነግሯል። የቢቢሲን ዘገባ ሂራዊት ንጉሴ ታቀርበዋለች። በቅርቡ በህንድ ደቡባዊ ግዛት የሚገኙ 2 ሚኒስትሮች እገዳው ህጻናትን ከማህበራዊ ሚዲያ ለማራቅ ውጤታማ መሆኑን እየፈተሹ እንደሆነ ተናግረዋል። ባለፈው ሳምንት በህንድ የምጣኔ ሀብት አማካሪ በተመራ ቡድን የተሰራ ዓመታዊ የምጣኔ ሀብት ዳሰሳ የፌዴራል መንግስት ህጻናት የሚጠቀሙባቸውን ማህበራዊ ሚዲያዎች በእድሜ ክልል እንዲገድብ መክሯል። የዳሰሳ ጥናቱ ምክረ ሀሳብ ግን የመንግስትን ሀሳብ ያላካተተ ቢሆንም የፖሊሲ ውሳኔዎች ላይ ተጽዕኖ የሚያደርግ ነው። ሆኖም ባለሙያዎች እንዲህ አይነት እገዳ በህንድ ቀላል እንደማይሆንና ህጋዊ ተግዳሮቶች ሊገጥሙት እንደሚችሉ ገልጸዋል። በቅርቡ አውስትራሊያ ከ16 ዓመት በታች ላሉ ህጻናት ማህበራዊ ሚዲያን በማገድ ከዓለም የመጀመሪያዋ ሀገር ሆናለች። በዚህ ህግ መሰረት ማህበራዊ ሚዲያዎቹ የተጠቃሚዎችን የእድሜ ክልል ማረጋገጥ የሚገባቸው ሲሆን ከተቀመጠው የእድሜ ክልል በታች ያሉ ተጠቃሚዎች ገጾችን እንዲዘጉ ያስገድዳል። እርምጃው በርካታ ትችቶችን ያስተናገደ ሲሆን የአውስትራሊያ የበይነ መረብ ተቆጣጣሪ እርምጃው የተወሰደው በፍጥነትና በቸልተኝነት ነው ሲሉ በባለፈው ወር ለቢቢሲ ተናግረዋል። በአሜሪካ ኒው ሜክሲኮ ግዛት አዲስ የተወለደ ህፃን ሊስቴሪያ በተሰኘ ኢንፌክሽን ህይወቱ አለፈ። የሀገሪቱ የጤና መርማሪዎች የክስተቱ መነሻ እናት በእርግዝናዋ ወቅት ጥሬና ፓስቸራይዝድ ያልሆነ ወተት መውሰዷ መሆኑ ተገልጿል። ለዝርዝሩ ሊዲያ ዝናቡ። በአሜሪካ የኒው ሜክሲኮ ግዛት የጤና ባለስልጣናት ሊስቴሪያ በተሰኘ ኢንፌክሽን አዲስ የተወለደ ህፃንን ሞት ገልጸዋል። ይህም ክስተት ሊፈጠር የቻለው እናት በእርግዝናዋ ወቅት ጥሬ ወይም ፓስቸራይዝድ ያልሆነ ወተት በመጠጣቷ መሆኑ ይታመናል። ምንም ያህል የህፃኑ ሞት መነሻው ሙሉ ለሙሉ ባይረጋገጥም ምርመራው ግን በከፍተኛ ሁኔታ እናት ትጠጣው ወደ ነበረው ፓስቸራይዝድ ያልሆነ ወተት አመላክቷል። ጥሬ ወይም ፓስቸራይዝድ ያልሆነ ወተት እንደ ሊስቴሪያ ያሉ አደገኛ በሽታ አምጪ ተዋሲያንን ሊይዝ ይችላል። ይህም ደግሞ በእርግዝና ወቅት አደገኛ ነው። እናት ቀላል የሆኑ ምልክቶችን ብቻ ልታሳይ ብትችልም የጽንስ መጨናገፍን፣ አዲስ በሚወለዱ ህጻናት ላይ ገዳይ የሆነ ኢንፌክሽንን ጨምሮ ከባድ የሆኑ ስጋቶችን ሊያስከትል ይችላል። ጥሬ ወተት ሳልሞኔላ፣ ኢኮላይ እና አቪያን ኢንፍሉዌንዛን ጨምሮ ሌሎች አደገኛ የሆኑ ባክቴሪያዎችንና ቫይረሶችን ሊይዝ ስለሚችል ይህንን ለመከላከል ወተቱን ማፍላትና ፓስቸራይዝድ የሆነ ወተትን መውሰድ አስፈላጊ ነው። ይህ ስጋት በቅርብ ጊዜያት በማህበራዊ ድረገጾች በተጀመረው ጥሬ ወተትን የመጠቀም እንቅስቃሴ ሳቢያ እየጨመረና እየተስፋፋ የመጣ በመሆኑ የጥሬ ወተት ሽያጭ ከፍ ማለት ታይቶበታል። በመሆኑም የጤና ባለስልጣናቱ ፓስቸራይዝድ ያልሆኑ የወተት ተዋጽኦዎች በህፃናት፣ በእድሜ የገፉ ጎልማሶችና የበሽታ መከላከል አቅም የሌላቸው ሰዎች ላይ ከፍተኛ ስጋት ሊፈጥር እንደሚችል አጽንኦት ሰጥተው አሳስበዋል። ዘገባው የአሶሺየትድ ፕሬስ ነው። እድሜያቸው ከ45 ዓመት በላይ በሆኑ ሴቶች ላይ የስትሮክ ህመም በስፋት የሚከሰት ነው። እንደ አሜሪካ የበሽታ መቆጣጠሪያና መከላከያ ማዕከል መረጃ በሀገሪቱ እድሜያቸው ከ55 እስከ 75 ከሆኑ ከ5 ሴቶች መካከል በአንዷ ላይ ህመሙ ይታያል። ታዲያ ባለሙያዎች እንደ አትክልት፣ ፍራፍሬ፣ አሳና የወይራ ዘይት ያሉ የሜዲትራኒያን የአመጋገብ ባህልን መከተል በህመሙ የመያዝ እድልን ሊቀንስ እንደሚችል አብራርተዋል። ሄሮዳዊት ንጉሴ ዝርዝሩን ታቀርበዋለች።
ሴቶች እድሜያቸው እየገፋ ሲሄድ በተለይም ከ45 ዓመት በኋላ ለስትሮክ ተጋላጭነታቸው እንደሚጨምር ይስተዋላል። ታዲያ ይህንን ለመቀነስ አመጋገብ ሰፊ ሚና እንዳለው በኒውሮሎጂ ኦፕን አክሰስ ጆርናል ላይ የታተመው የጥናት ውጤት አመላክቷል። ጥናቱ የበሽታውን ተጋላጭነት ለመቀነስ አትክልትና ፍራፍሬ እንደ ባቄላ ያሉ ጥራጥሬ እንዲሁም የወይራ ዘይት ላይ ያተኮሩ የሜዲትራኒያን የአመጋገብ ባህሎችን መከተልን እንደ መፍትሄነት አቅርቧል። የካሊፎርኒያ ተመራማሪዎች ለ20 ዓመታት በፈጀና ከ105,000 በላይ በሆኑ ሴቶች ላይ ባደረጉት ምርምር የሜዲትራኒያንን አመጋገብ የሚከተሉ ሴቶች ከሁሉም አይነት የስትሮክ አይነቶች የመጋለጥ እድላቸው ዝቅተኛ መሆኑን አረጋግጠዋል። በተለይም እነዚህ ሴቶች ከማንኛውም አይነት የስትሮክ በሽታ የመጋለጥ እድላቸው በ18 በመቶ ያነሰ ሲሆን ወደ አንጎል የሚሄደው የደም ፍሰት በመዘጋቱ ምክንያት ለሚከሰተው የስትሮክ በሽታ ደግሞ በ16 በመቶ ያነሰ እድል አላቸው። በአንጎል ውስጥ ደም በመፍሰሱ ምክንያት የሚመጣውን የደም መፍሰስ አደጋ ደግሞ በ25 በመቶ የመቀነስ አቅም እንዳለው ተመራማሪዎች አብራርተዋል። ከዚህ ቀደም የተደረጉ ጥናቶች ደግሞ የሜዲትራኒያን አመጋገብ በመርሳት በሽታ፣ በጭንቀት፣ በጡት ካንሰርና በስኳር ህመም የመያዝ እድልን ሊቀንስ እንደሚችል መጠቆማቸው የሚታወስ ነው። ዘገባው የሲኤንኤን ነው። ወደ ቢዝነስ ዘገባችን አለፍን። የኢትዮጵያ ባህር ትራንስፖርትና ሎጂስቲክ አገልግሎት በበጀቱ ግማሽ ዓመት 74.43 ቢሊዮን ብር ገቢ አግኝቻለሁ አለ። ለዚህና ሌሎች የቢዝነስ ዘገባዎች ማለት ደመላሽ። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ከ74 ቢሊዮን ብር በላይ ገቢ ማግኘቱን አስታወቀ። አገልግሎቱ በበጀቱ ግማሽ ዓመት 74.43 ቢሊዮን ብር ገቢ አግኝቻለሁም ብሏል። የኢትዮጵያ ባህርና ትራንስፖርት ሎጂስቲክስ አገልግሎት ዋና ስራ አስፈጻሚ ኢንጂነር አብዱል በህር ሸምሱ በህዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ ቀርበው የተቋማቸውን የ6 ወር የዕቅድ አፈጻጸም ሪፖርት አቅርበዋል። ዋና ስራ አስፈጻሚው ለቋሚ ኮሚቴ ባቀረቡት ሪፖርት በግማሽ ዓመቱ 65.5 ቢሊዮን ብር ለማግኘት ታቅዶ 74.43 ቢሊዮን ብር መገኘቱን ገልጸዋል። ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ59 በመቶ እድገት ማሳየቱን ነው የተናገሩት። በጅቡቲ ወደብ በኩል ወደ ሀገር ውስጥ ከገባው 4.7 ሚሊዮን ሜትሪክ ቶን በላይ የደረቅ ጭነት ውስጥ ድርጅቱ 40 በመቶ የሚሆነውን ድርሻ በመሸፈን ማጓጓዙን አንስተዋል። በሪፖርቱም የውጭ ምንዛሬ ግኝት፣ የሎጂስቲክስ አገልግሎት ውጤታማነትና የማሪታይም ስልጠና አፈጻጸም ላይ የተመዘገቡ ስኬቶችን በዝርዝር አቅርበዋል። የኢትዮጵያን ይግዙ በኢትዮጵያ ኢንቨስት ያድርጉ በሚል መሪ ሀሳብ እስከ የካቲት 1 ቀን 2018 ዓ.ም ድረስ በሚቆየው በዚህ መድረክ ላይ በማኑፋክቸሪንግ፣ ቴክኖሎጂ፣ ፋይናንስ፣ አውቶሞቲቭ እና በተለያዩ ዘርፎች የተሰማሩ ተቋማት ምርትና አገልግሎታቸውን ይዘው ቀርበዋል። የንግድና ቀጠናዊ ትስስር ሚኒስቴር ከኢትዮጵያ የንግድና የዘርፍ ማህበራት ምክር ቤት ጋር በመተባበር ያዘጋጁት ሲሆን የንግድ ትርኢቱ የሀገር ውስጥ ኩባንያዎችን አቅም ለማሳደግና አዳዲስ ዓለም አቀፍ የገበያ ትስስሮችን ለመፍጠር የሚረዳ እድል እንደሆነ ተመላክቷል። ደቡብ አፍሪካ የአፍሪካ ኢምፖርት ኤክስፖርት ባንክን መቀላቀሏ ተገለጸ። የሀገሪቱ ፓርላማ ደቡብ አፍሪካ የአፍሪ ኤግዚም ባንክ አባል እንድትሆን በፈረንጆቹ 2025 ባሳለፈው ውሳኔ መሰረት የአፍሪካን ትልቁን የፋይናንስ ተቋም የሆነውን ነው የተቀላቀለችው። ይህን ተከትሎ የአፍሪ ኤግዚም ባንክ የሀገሪቱን ኢኮኖሚ ፕሮግራም ለመደገፍ የሚውል የ8 ቢሊዮን ዶላር የብድር ስምምነትን ይፋ አድርጓል። ስምምነቱ ደቡብ አፍሪካና ባንኩ በንግድ ዘርፍ በትብብር እንዲሰሩ መሰረት ከመጣል ባለፈ በዓለም አቀፉ የፋይናንስ መዋቅር ውስጥ አዳዲስ የንግድ አማራጮችን ለመጠቀም እድል የከፈተ መሆኑ ተመላክቷል። በተጨማሪም በአፍሪካ ውስጥ ያለውን የንግድና ኢንቨስትመንት አማራጮች ለማስፋፋትና ቀጠናዊ ትስስርን ለማጠናከር ከፍተኛ ሚና ይኖረዋልም ተብሏል። በናይጄሪያ አቡጃ በተካሄደ የናይጄሪያ ዓለም አቀፍ የኢነርጂ ጉባኤ ላይ አፍሪካ የራሷ የነዳጅ ሀብት ያላት ለተጣራ ነዳጅ ግዢ በየዓመቱ ከ120 ቢሊዮን ዶላር በላይ እንደምታጣ ተገለጸ። የናይጄሪያ የነዳጅ ሀብት ሚኒስትር ሴናተር ሄከን ሎኮቤሪ እንደገለጹት ይህ ከፍተኛ ወጪ ከአህጉሪቱ የሚወጣ የሀብት ሽሽት ወይም ካፒታል አውትፍሎ ነው ብለዋል። ይህ ሁኔታ የአፍሪካን የኢንዱስትሪ እድገት እየገታ መሆኑን ሚኒስትሩ አብራርተዋል። ከዚህ ባለፈም የሀገራትን የኢኮኖሚ ሉዓላዊነት አደጋ ላይ እየጣለ እንደሆነና ለሕዝብ አገልግሎት የሚውልን በቢሊዮን የሚቆጠር ዶላር እያባከነ መሆኑን አስረድተዋል። አክለውም ይህ በአህጉሪቱ በየዓመቱ የሚባክነው 120 ቢሊዮን ዶላር በሀገር ውስጥ ቢቀር ኖሮ የአፍሪካን የጤና የትምህርትና የመሰረተ ልማት ዘርፎችን ሙሉ በሙሉ መቀየር ይችል እንደነበር ገልጸዋል። እንደ ቢዝነስ ኢንሳይደር አፍሪካ መረጃ ችግሩን ለመፍታት ናይጄሪያ በ18.2 ቢሊዮን ዶላር የሚለሙ አዳዲስ የነዳጅ መስኮችን እያዘጋጀች ሲሆን አህጉሪቱ በነዳጅ ራሷን እንድትችልም አዲስ የተመሰረተው የአፍሪካ ኢነርጂ ባንክ ቁልፍ ሚና እንደሚጫወት ይጠበቃል። በ2026 የዓለም የኃይል ዘርፍ ከፍተኛ ለውጥ እንደሚያስተናግድና ለመጀመሪያ ጊዜ ታዳሽ የኃይል ምንጮች ከድንጋይ ከሰል ብልጫ በመውሰድ ዋነኛ የኃይል አቅራቢ እንደሚሆኑ የሪስታርድ
ኢነርጂ አዲስ ሪፖርት አመላክቷል። በዚህም ለመጀመሪያ ጊዜ ታዳሽ የኃይል ምንጮች ከድንጋይ ከሰል ብልጫን በመውሰድ የዓለም ዋነኛ የኃይል አቅራቢም ይሆናሉ። ሪፖርቱ እንደሚያሳየው ባለፉት ዓመታት በታዳሽ ኃይል ዘርፍ የተደረጉ ከፍተኛ ኢንቨስትመንቶች ውጤት ማሳየት ጀምረዋል። በተለይም የፀሐይ፣ የንፋስና የውሃ ኃይል ማመንጫዎች በከፍተኛ ፍጥነት እያደጉ በመምጣታቸው ለዘመናት የኃይል ዘርፉን በበላይነት ሲመራ የነበረውን የድንጋይ ከሰል ወደ ሁለተኛ ደረጃ ዝቅ እንዲል ያደርገዋል። ለዚህ ለውጥ እንደ ዋነኛ ምክንያት የተጠቀሱትም በዓለም ዙሪያ ለኤሌክትሪክ ተሽከርካሪዎችና ለዳታ ማዕከላት የሚፈለገው የኃይል ፍላጎት መጨመር፣ የታዳሽ ኃይል መሰረተ ልማት ግንባታ ወጪ በከፍተኛ ሁኔታ መቀነስ እንዲሁም ሀገራት የበካይ ጋዝ ልቀትን ለመቀነስ የገቡት ዓለም አቀፍ ስምምነት ናቸው። ይህ ሽግግር ዓለም ከነዳጅ ጥገኝነት ወጥታ ወደ ንጹህ ኢነርጂ የምታደርገውን ጉዞ የሚያፋጥን ሲሆን እንደ ኢትዮጵያ ላሉ በታዳሽ ኃይል ለሚሰሩ ሀገራትም አዲስ የኢኮኖሚ እድል እንደሚፈጥር ይጠበቃል። መረጃው የሮይተርስ ነው። ከቻናል ዋን ቴሌቪዥን የሰዓቱ ዜናዎች በዚህ ተጠናቀዋል። ሀያሉ ልመንህ ዜናዎችን መርጬላችኋለሁ። ከቀጣይ የቻናል ዋን ውብ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።